ሰላም ጤና ይስጥልን። የተወደዳችሁና እየተከበራችሁ ውድና ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። እያላችሁ በሰላማችሁ ብዝት ይበላላለሁኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ደስ የሚል ቪዲዮ ነው ብዬ አልነግራችሁም፣ ደስ ስለማይል ማለት ነውና አንዳንድ ጊዜ በጣም በማላቸው ችግር እንዳይፈጠር የምትፈልጉ ሰዎች ማላቸው ለትንሽ ነገሮች ይነሱና ይበጠበጠና ነገሮች አልስተካከል ሲሉ እውነት ያስጠላል ማለት ነውና እውነት ለመናገር በሃይሚና በቡርኬ መካከል የተፈጠረው ነገሮች በጣም ደስ አይሉምና ቢቆሙ ደስ ይለኝ ነበር እውነት ለመናገርና ከመቆም ይልቅ ነገሮቹ እየሰፉ ሄደዋል ማለት ነው። ዛሬ ደግሞ የበለጠ ቡርኬን አግሬሲቭ አድርጎት በቃ ማለት የማይሆን ነገር ቃላቶችን ወደ መነጋገር ገብተዋል ማለት ነውና ይሄ ነገር ደግሞ ትክክል አይደለም ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም በፍቅር በሚተሳሰብ ሰው መካከል እንደዚህ ያለ ቃላቶች ተጠቅሞ አለመከባበር ምናምን ነገሩ እነዚህ ትክክል አይደለም። ሃይሚ ተበድለሻል። እንግዲህ ለሁለተኛ ቀን ዛሬ ይቅርታ ሶሲም ለሁለተኛ ቀን ነው ይቅርታ መታ እየጠየቀችው። ሶሲም ከጓደኛዋ ጋር ከፍቅረኛዋ ጋር ማለት ነው ከዳኒ ሮስት ጋር ተጣልታለች እና አለመግባባት ተፈጥሯል። እንዴት ብሏል። ሃይሚ የተበሳጨችበት ምክንያት አንቺና ቡርኬ የተለየ ነገር አላችሁ የሚል መደምደሚያ ላይ ገብቷል ማለት ነው። የእሷን ፍቅረኛ ሌላ ችግር ላይ ወድቃለች ማለት ነው ሶሲም ማለት ነው። ድጋሜም እንደዛም ሆና እንኳን ይቅርታ ለመጠየቅ መታለች። ሃይሚ ሶሲ የላከችላት ቴክስት ደግሞ ትንሽ በጣም ይከብዳልና ስሜት የሚጎዳ አይነት ቴክስት ነውና ያው ምናልባት ከንዴቱ ነው ብለን ነገሮችን ለመረዳት እንሞክራለን ማለት ነውና ግን ትክክል ነው ብዬ አላስብም። ማለት አንድ ሰው ይሳሳታል፣ በዛ ልክ መሄድ ደግሞ አስፈላጊ ነው ብዬ አላስብም እና ያጠፉት ጥፋት እነሱም አምነዋል። በቃ አጥፍተናል ብለዋል። አንድ ሰው ደግሞ አጥፍቻለሁ ካለ ይቅርታ ሊደረግለት ይገባል። በቃ አጥፍቻለሁ ይቅርታ ማለት በቃ ይቅርታ ከምንም በላይ ስለሆነ ማለት እና ይቅር ማለት አስፈላጊ ነውና ቡርኬ አንድም ከምንም በላይ እያናደደ ያለው ይቅርታ እየተጠየቀች ይቅርታውን ለመቀበል ፈቃደኛ አለመሆኗ ቡርኬን እያበሳጨው ነው ማለት ነው። ይሄ መሆን የለበትም። ሃይሚ ብትቀበይ ጥሩ ነው። ተበድለሻል። እንደተበደልሽ ሁላችንም ብለነዋልና ብዙ ኦዲየንስም እንደተበደልሽ ሁሉም ነው ባይዘይ ሲናገር የነበረው። ቡርኬ ያጥፍታል፣ ፕራንክ ነው። ፕራንክ ግን እንደዚህ ያለ ፕራንክ አይሰራም ብሎ ሁሉም ኦዲየንስም ኮሜንት ላይም ጽፏል። ቡርኬን ሁሉ እስከ መሳደብ የደረሱ ኮሜንቶች ነበሩ አይደለ? ቡርኬ ራሱ በነዛ ኮሜንቶች እንዳዘነ ተናግሯል አይደለ? ስለዚህ ግን አሁን በቃ ይቅርታ ማድረግ ያስፈልጋል ማለት ነው። ኦዲየንስ ራሱ ይቅርታ አድርጓል እኮ በቃ አይደለ? ስለዚህ አጥፍቷል፣ ይቅርታ አድርጊለት እያለች ኦዲየንስ ራሱ እየለመነች ነው። ስለዚህ ይቅርታ ማድረግ ይጠበቅብሻል እንደኛ ማለት ነው። እንደኔ አስተያየት በቃ ሃይሚ ቢበቃ ጥሩ ነው። በቃ ከዚህ በላይ መሄዱ አስፈላጊ ነው ብዬ አላስብም። የእናንተ ፍቅር ከመጉዳት በስተቀር የሚጠቅመው ነገር የለም። የገነባችሁት ፍቅር እንዲህ በቀላሉ የሚናር ነገር መሆን አይጠበቅበትም እና ስለዚህ እባክሽን ነገሮቹን አረጋጊ ነው። እንግዲህ ዛሬ ባይዘው እኔ ይቅርታ አድርጉልኝና ሶሲን በጣም ላደንቃት እፈልጋለሁ እውነት ለመናገር ማለት እሷ ላይ ያለው ስብና በጣም የሚገርም ነው እና የቡርኬ ጓደኛ እንደመሆኗ መጠን ያው ጥፋተኛ ነኝ ብላም ጥፋቷን በመቀበል ሃይሚን በጣም ነው ይቅርታ ስጠይቃት ነው የነበረው። ትናንትናም ደጋግማ ሃይሚ ልትመታትም ስትል ምን ስትልም ደጋግማ ነው ይቅርታ ስጠይቅ የነበረው እና ዛሬም እንደዛው ነው። እንግዲህ የተላከላት ቴክስት በጣም እውነት ስሜትን የሚጎዳ ነው። እንደዛም ሆኖ ግን በቃ ይቅርታ እያለቻት ነው ሃይሚ። ዛሬም በቃ ልትበርድ አልቻለችም። አንዳንዴ መብረድ አሪፍ ነው አይደለ እንዴ? በቃ ምክንያቱም ምንም የምናመጣው ነገር የለም። አንዳንድ ጊዜ የምናጣው ነገር ይበዛል። ነገሮች ላይ ፎከስ አድርገን ነገሮቹን ማወሳሰቡ የበለጠ የምናጣው ነገር እንዲበዛ ያደርጋል እና ሃይሚ ትንሽ ነገሮቹን ባላንስ ብታረጊ ጥሩ ነው። በቃ ማለት ያለፈው ከዚህ በላይ ማስደንገጥ ቡርኬ ከዚህ በላይ ምንም የሚደነግጥበት ነገር አለ ብዬ አላስብም። ሆኖም ግን ቡርኬ አሁን በቃ ኦቨር ስሜት ውስጥ ገብቷል ማለት የመጨረሻ ተናዷል ማለት ይቅርታ እየጠየቀ አጥፍቻለሁ እያለ እሷ ይቅርታውን ከመቀበል ይልቅ ነገሩን ስላወሳሰበችው በጣም እየተበሳጨ ነው። ይሄ ደግሞ የበለጠ ፍቅራችሁን ይጎዳዋል ነው። ፍቅራችሁ ከዚህ በላይ መጎዳት የለበትም ነው የኔ ሐሳብ ማለት ነው። ዛሬ ምን እንደተፈጠረና እስቲ የተላከላትንም ቴክስት አብረን እናዳምጥና ከዛም በኋላ ሐሳብ የምንስጥበት እናንተም ሐሳብ አስተያየት ኮሜንት ላይ ጽፉልኝ በትህትና ጠይቃችኋለሁ ማለት ነው። እስቲ ወደ ቪዲዮ ክብሬን አድርጌ የማይገባኝ ቦታ አልመጣም። ምንድን ነው ያልሽኝ?
ሰሚኛለሽ? በጣም ክብረ ቢስ ነሽ። እስከዛሬ አክብሬሽ ነበር። በጣም ያስጠላ ነገር ነው ያደረግሽው። በጣም ባለጌ ነሽ። ስዳደግ አግድም አደግ። እኔ አግድም አደግ አይደለም። ገባሽ አይደለም? አግድም አደግ ማለት ምን ማለት ነው? እኔ አግድም ሲባል ባይዘው ያላቀው አግድም አደግ ማለት ነው። ባይዘው ስዳደግ ምናምን ብሎ መሳደብ ቤተሰብንም ይነቅፋል። እንግዲህ የአስተዳደግ ችግር ነው። ቤተሰብ ዋጋ ከፍሎ ነው የሚያሳድገው። ስለዚህ ስዳርጎ አሳድጎሻል ተብሎ ስለሚወሰድ ይሄ ጥንቃቄ ያስፈልጋል። ቤተሰብንም የሚነካ ስለሆነ ማለት ነው። እና አንዳንዴ ልክስክስ ተያይዛችሁ የጀመራችሁትን ቀጥሉበት። ከደረሽ አልምርሽ አልሽ። ሎል ሃይማኖት ተረጋጊ። እንዴት ያልኩሽ ተረጋጊ። ነገርኩሽ። ከዚህ በኋላ መናገር ይሄ አብራችሁ የጀመራችሁትን ብልግና ቀጥሉበት። እኔ ምንም ነገር አልልም አልናገርም ከዚህ በኋላ ሃይማኖት በሁሉም ሰው ፊት እኔም አልናገርም። አይደለም ዝም ብለሽ ተናግሬያለሁ። ይቅርታ እስከዛሬ ላረኩሽ ነገር ይቅርታ። ይሄን ያህል የሚያስጠላና የሚያጸይፍ ስድብ ምንም አይነት ስራ አልሰራውም። አዎ እንግዲህ እንዲህ በቃ ይቅርታ ሰው ከተባለ በዚህ ልክ መሄድ አይጠበቅባትም። ሃይሚን የምናውቃት ባይዘው በጥሩ ነገር ነው አይደለም የምናውቃት። በዚህ ልክ ግን ያው ስሜትሽ ይገባናል። ግን ሰው ይቅርታ ካለ ቢያንስ አትሊስት ቆም ብሎ ማሰብ ያስፈልጋል ብዬ አስባለሁ አይደለ? እንደዛ ነው መሆን ያለበት። ከዚህ በኋላ እኔ እንደዚህ ከሆነ እኔ ከዚህ በኋላ እኔ ይቅርታም አልጠይቅሽም፣ ምንም አታመጭም። እኔ ላሳለፍነው ጊዜ ብዬ ነው ዝም ያልኩሽ። አያችኋል እንግዲህ አሁን በእሷና በብሩኬ መካከልም ሌላ ችግር ተፈጠረ ማለት ነው። እንደዚህ መፈጠር የለበትም። በቃ የእሷ ይቅርታ ለመቀበል ዝግጁ አለመሆን ባይዘዌ ይቅርታ በቃ የይቅርታ ልብ ሊኖረን ይገባል። እኛ ብዙ ጊዜ ማለት ነው ይቅርታ ለማድረግ ለሰዎች ይከብደናል አይደለ? እኛም እኮ እናጠፋለን፣ ሰዎች እኮ ነን፣ እናጠፋለን። ስናጠፋ እኮ ይቅርታ የሚያደርጉልን ሰዎች ናቸው። አንዳንድ ጊዜ ጥፋቶች ሰው እኮ ተገዳድሎ ራሱ እኮ ይቅርታ ይባባላል አይደል እንዴ? ስለዚህ እባክሽን ሃይሚ እንደዚህ መሆን የለም ነው ሃይማኖት፣ ከልቤ ነው እያልኩሽ ያለሁት። ይቅርታ ግን ከዚህ በኋላ ያንቺ ከፍ ብለሽ ማያልፍ ታውቂያለሽ። ከዚህ በኋላ ግን እሷ ላይ ብታረጋሽ ስነ ስርዓት ማርያምን ስነ ስርዓት እኔ ላይ ሳይሆን እሷ ላይ ስነ ስርዓት። ኧረ ተይ ሃይማኖት፣ ተይ እንደዚህ ታክብሬሻለሁ። ተከብረሽ ቁጭ በይ አንተ። ዝም በል ቆይ። አይ ሃይማኖት ይሄ ነው እንግዲህ አሁን ወደ መዛዛት ገቡ ማለት ነው። ብሩኬና ሃይሚ ጭራሽ ወደ መዛዛት ገቡ ማለት ነው። ነገሩን ከመፍታት ይልቅ ሌላ ውስብስብ ነገር ማለት በቃ ረፊ ዝም በይ። እግዚአብሔርን እንጣላለን ሃይሚ። እኔ መጨረሻ ነው። ከዚህ በላይ ምን አሁን ምን እያደረግን ነው? አሁን እየተዝናናን ነው እንዴ ሳላቀው። ስለዚህ ልቀቂኝ፣ እንዳትነኪኝ ሃይሚ። ስነ ስርዓት ይይሽ። ሃይማኖት ተረጋጊ፣ ራስሽን ሁኚ። አንቺ ነሽ ያባለችኝ። ከዚህ በላይ አልናገርሽም። ጨረስኩ እኮ ተናግሬያለሁ። ኧረ ሃይሚ እውነት በጣም ሌላ ዓለም ውስጥ ነው ያለችው ማለት ነው። እኛ የምናውቃት ሃይሚ ይቺ ነች እንዴ? አረ ሃይሚ ግድ የለሽም፣ እንደዚህ አትሁኝ፣ ግድ የለሽም። አንቺ ነሽ ያባለችኝ። በጣም አይ እንደ ሕፃን ተናንቀናል። በጣም ታውራ ጨርስ። እኔ ነገርኩሽ እኮ ላሳለፍነው ጊዜ ብለን ነው። እሺ ልድገምልሽ። ሃይሚ ረፍ ቆይ አንዴ አይደለም ቆይ እስኪ በይው። አራት ድገሚው። እኔ ራሱ ለሰማው ትንሽ ከብዶኛል እውነት። ባደግም ይሻላል ሃይሚ። በጣም ከባድ ቃል ነው እውነት። ምንድን የትኛው ነው የገረመሽ? የትኛው ነው የገረመሽ? አይደለም ይልሽ ስሚኝ፣ ከዚህ በኋላ ማለት ነው አይደለም ካልከቱ ስድ ስላልኩሽ ነው ወይስ ሶሲ እንግዲህ በጣም ተበሳጨች ማለት ነው። እና ጭራሽ ሌላ ግብግብ ውስጥ ልትገባ ኧረ በጣም ይደብራል። በጣም ነው የሚያስጠላው የምር። በዚህ ልክማ በጣም እውነት ይያራል። ከእናንተ ግን አንጠብቅም የእውነት ለመናገር ማለት ነው። ከሃይሚም አንጠብቅም እውነት ለመናገር ያሳዝናል። እንግዲህ አሁን የነ ብሩኬ ነገር በዚህ ወዴት እያመራ ነው? እንግዲህ እንዴት ነው የሚፈታው ይሄ ነገር ማለት ነው? ከባድ ነው እውነት። ብሩኬማ አሁን በጣም ስሜቱ ተጎድቷል ማለት ነው። በፊት የጥፋተኝነት ስሜት ውስጥ ነበረ። አሁን ግን ከጥፋተኝነት ስሜት ወጥቶ ሌላ ነገር ውስጥ ነው ያለው እና በጣም ብስጭት ውስጥ ገብቷል። በጣም ከባድ ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንዴት አያችሁት? እናንተ አስተያየት ስጡበት። በሌላ ጊዜ የሚፈጠሩ ነገሮችን ወደ እናንተ ይዤ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበለላለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቻው።